ጤና ይስጥልኝ። የዕለተ ሐሙስ ታኅሳስ 7 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በወልቃይት ጠገዴ ሰቲት ሁመራ ዞን ሁሉም ወገኖች ከፖለቲካ በላይ ሕዝብን እንዲያስቀድሙና ሕዝቡ የወደፊት የፖለቲካ ሕይወቱን በትክክለኛው ጊዜ እንዲወስን እድል እንዲሰጡ ጠየቁ። አምባሳደር ማሲንጋ ይህን ጥሪ ያቀረቡት ዛሬ በአማራ ክልላዊ መንግስት ስር በጊዜያዊነት በተቋቋመው የወልቃይት ጠገዴ ሁመራ ዞን ጉብኝት ካደረጉ በኋላ ባስተላለፉት መልእክት ነው። አምባሳደሩ እያንዳንዱ ዜጋ ደህንነቱና ሰብአዊ ክብሩን በሚያስጠብቅ ሁኔታ ሕይወቱን የት ቦታ ላይ መመስረት እንዳለበት ኢትዮጵያ መር በሆነና የተባበሩት መንግስታት ድርጅት በሚደግፈው ማዕቀፍ መሰረት የሚወስንበትን ሂደት አሜሪካ ትደግፋለች ብለዋል። በእርግጥ ይህን ተፈጻሚ ማድረግ ውስብስብ መሆኑን እንረዳለን ያሉት ማሲንጋ፣ ሆኖም በግጭቱ ጉዳት ለደረሰባቸው ወገኖች ደህንነት ቅድሚያ መስጠት ያስፈልጋል ሲሉ በመልእክታቸው አጽንኦት ሰጥተዋል። የተጎዱ መሰረተ ልማቶች፣ የሕክምናና ሌሎች ማህበራዊ አገልግሎቶች እጥረትን ጨምሮ የአካባቢው ሕዝብ ያሉበትን ችግሮች በአካል መመልከታቸውንም አምባሳደሩ ገልጸዋል። በግጭቱ የተፈናቀሉ ሰዎች በዓለም አቀፍ እርዳታ ላይ ተንጠልጥለው እንደቆዩ ማሲንጋ የገለጹ ሲሆን ሰብአዊ እርዳታ ግን ዘላቂ መፍትሄ ሊሆን አይችልም ብለዋል። በኦሮሚያ ክልል ከሰሜን ሸዋ ዞን መቀመጫ ፍቼ ከተማ ወደ ደራ ወረዳ በሚወስደው መንገድ ላይ የሚጓዙ መንገደኞች በመንግስት ተመን ይከፍሉት የነበረው የ350 ብር ታሪፍ በአሁኑ ወቅት በጸጥታ ኃይሎች እጀባ በሚንቀሳቀሱ አምቡላንሶችና የመንግስት ተሽከርካሪዎች እስከ 2000 ብር እየከፈሉ መሆኑን ለዋዜማ ተናግረዋል። በተለይ ከደራ ወረዳ ወደ ፍቼ ሆስፒታል ወላጆችን ይዘው የሚጓዙ የአምቡላንስ ሾፌሮች በደላሎች አማካኝነት ለአንድ ተጓዥ 2000 ብር እንደሚያስከፍሉ ዋዜማ ተረድታለች። መንግስት በአካባቢው ያጋጠመው የጸጥታ ችግር ሊፈታ ባለመቻሉና ለትራንስፖርት ተጓዦች ደህንነት አስጊ በመሆኑ መንገዱ ለ7 ዓመታት እንደዘጋው መቀጠሉን ምንጮች ነግረውናል። መንገደኞች በአማራጭነት የሚጠቀሙት በአዋሳኙ የአማራ ክልሉ ሰሜን ሸዋ ዞን በኩል ወደ ፊቼ፣ አዲስ አበባና ሌሎች ቦታዎች መጓዝ ሲሆን ሆኖም ይህ አማራጭ መስመር ለከፍተኛ ወጪ እየዳረጋቸው እንደሚገኝ ምንጮች ለዋዜማ አስረድተዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል እና የቀድሞ የሜቴክ ሊቀመንበር ሜጀር ጀነራል ክንፈ ዳኛውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረው እግድ ተነሳ። የትግራይ መልሶ ማቋቋም ፈንድ ኢፈርት የቀድሞ የቦርድ አባላትን ያካተተ ቡድን የካቲት 2017 ዓ.ም በመሰረተው ክስ መሰረት የትግራይ ጊዜያዊ አስተዳደር ባለስልጣን የሆኑት አብርሃም ተከስተ በሚመሩት የኢፈርት ባላደራ ቦርድ አባላት ላይ እግድ መጣሉ ይታወሳል። ሆኖም ተከሳሾች ህጋዊ እውቅና ባለው የኢፈርት ምክር ቤት የተመረጡ በመሆናቸው እንዲሁም ጉዳዩ በማዕከላዊ ፍርድ ቤት ሳይሆን በአስተዳደራዊና በወረዳ ፍርድ ቤት መታየት አለበት የሚል የክስ መቃወሚያ ተከሳሾች አቅርበው ነበር። የመቀለ ከተማ ማዕከላዊ ፍርድ ቤትም ይህንኑ የክስ መቃወሚያ ከመረመረ በኋላ ጥር 1 2018 ዓ.ም በዋለው ችሎት በ12ቱ ተከሳሾች ላይ ተጥሎ የነበረውን እግድ ማንሳቱን ዋዜማ ከፍርድ ቤቱ የክስ ሰነድ ላይ ተመልክታለች። ፍርድ ቤቱ በኢፈርት ውስጥ የተፈጠረው ውዝግብ አስተዳደራዊ ጉዳይ መሆኑን በመግለጽ በአስተዳደራዊና በወረዳ ፍርድ ቤት እንዲታይ ትዕዛዝ በመስጠት የክስ መዝገቡን መዝጋቱን ሰነዱ ያመለክታል። የሶማሊላንድ ፕሬዝዳንት አብዱራህማን አብዱላሂ ለሶማሊላንድ ሰፊ እውቅና ማግኘት ጊዜ ሊወስድ ቢችልም እስራኤል የሰጠችው እውቅና ግን በተለይ ይህን አጋጣሚ ሲጠባበቁ የነበሩ የአፍሪካ ሀገራት እውቅና እንዲሰጡ በር ከፍቷል አሉ። ፕሬዝዳንቱ ዎል ስትሪት ጆርናል ላይ ባወጡት አተታ የአፍሪካ ህብረት አጣሪ ቡድን የሶማሊላንድ ጥያቄ ከነባራዊና ታሪካዊ ሁኔታዎች አንጻር እንዲታይ እንደ አውሮፓውያን አቆጣጠር በ2005 ሀሳብ አቅርቦ እንደነበር አስታውሰዋል። የጀነራል ዚያድ ባሬ መንግስት በሶማሊላንድ ህዝብ ላይ ጭፍጨፋ ሲፈጽም እንደ አውሮፓውያን አቆጣጠር በ1990 ጉዳዩን በተመድ ውስጥ በግንባር ቀደምነት ያነሳችው እስራኤል ነበረች ሲሉ ፕሬዝደንቱ አመስግነዋል። በብሪታንያ የሰለጠኑ የሶማሊላንድ የባህር ጠረፍ ዘቦች 460 ማይል የባህር ዳርቻ ከባህር ላይ ወንበዴዎች መጠበቅ እንደቻሉ የጠቀሱት ፕሬዝደንቱ ይህ የሶማሊላንድ አቅም ከእስራኤል የጸጥታ ፍላጎቶች ጋር እንደሚጣጣም ጠቅሰዋል። ፕሬዝደንቱ እስራኤል ከሶማሊላንድ ጋር የምትፈጥረው የንግድና የቴክኒክ አጋርነት ግብርናን፣ ቴክኖሎጂን፣ የባህር ትራንስፖርትን ለማሳደግ እንደሚያስችልም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ ለ75 ሀገራት የፍልሰት ቪዛ መስጠት ላልተወሰነ ጊዜ አቆመ። የአሜሪካ የውጭ ጉዳይ መስሪያ ቤት የፕሬዝዳንቱ አስተዳደር ይህንን ውሳኔ ያሳለፈው በመንግስት ድጋፍ ላይ የተመሰረተ ህይወት የሚገፉ ፍልሰተኞችን ቁጥር ለመቀነስ መሆኑን ገልጧል። ፍልሰተኞች አሜሪካ እንዳይገቡ ከታገዱባቸው ሌሎች የአፍሪካ ሀገራት መካከል ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ግብጽ፣ ዩጋንዳ፣ ሩዋንዳ እና ታንዛኒያ ይገኙበታል። እገዳው ወደ አሜሪካ ለጊዜያዊ ጉብኝት ወይም ለንግድ ስራ ለመጓዝ ቪዛ የሚጠይቁ ሰዎች
ግለሰቦችን አይመለከትም ተብሏል። በ75ቱ አገራት ላይ የተጣለው የፍልሰተኞች እገዳ ከጥር 13 ጀምሮ ተግባራዊ የሚደረግ ሲሆን እገዳው ለምን ያህል ጊዜ ጸንቶ እንደሚቆይ ግን የውጭ ጉዳይ መስሪያ ቤቱ አልጠቀሰም። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።